በዛሬው ዕለት እንግዲህ ከፍሬው ሀሳብ ጋር ተመሳሳይ የሆነ ሀሳብ ነው የምነግራችሁና እስከመጨረሻው መቆየታችሁን ደረሱ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ ላይክ እንድታደርጉና ቪዲዮውን ደግሞ ኮሜንት እና ሀሳብ አስተያየታችሁን እንድትሰጡ እፈልጋለሁ። ምንድነው ሀሳብ አስተያየት ስጡ ያልኳችሁ? ሩታ ትችላለች በቃ እውነት ለመናገር ማለት ነው። እንዴ ቁርጧን የተናገረችው እውነት ለመናገር በቃ አልፈልግም ሻንጣዬን ይዞልኝ ይውጣ ምናምን የሱን ሻንጣ ይዞ ይውጣ ብላለችና የመጨረሻው ውሳኔዋን ተናግራ በቃ አብርሃም እቃውን ይዞላት ቢወጣ ባይነኝ። አሁን ላይ እያንዳንዱ ነገሮች የምታደርጋቸው ለልጇ ዋጋ ለመክፈል ስለምትፈልግና ስለምትፈልግ ብቻ ነው እንጂ ሌላ ነገር ፈልግ አይደለም። ግን ይህ ደግሞ አንዳንዴ ለልጇ ብላ ዋጋ ስከፍል ደግሞ እየሄደችበት ያለው መንገድ እሷንም እየጎዳት እንደሆነ እየታወቀና እያየንም ነው። እና አብርሃም አንድ ላይ የማይሄዱ ከሆነ በቃ የተፈላጊነት ስሜት እያሳየ ነው አብርሃም እያሳየን ያለውና አንድ ላይ የማይሄዱ ከሆነ በቃ ሩታ እንደዚህ አይነት ውሳኔ መወሰንሽ ትክክል ነሽ። አንዴ ሄርሜላ ይላል አንዴ ሩታ ይላልና ይህ ነገራችሁ ምንም አልገባኝም። የዛኔ መተት ነው ተብሎ ሩታ አለ፣ አሁን ደግሞ ሁለቱንም አልፈልግም እያለ ነውና ይህን ስሜት እየቀበጃጀረ እንዴት ነው እኛ አሁን አብርሃምን እንዴት ነው የምንረዳው? ሩታ ትክክል ነው ያደረገችው። ዛሬ ዴቭንም እንትን እያለችው ነበር፣ እየተቆጣችው እውነቱን ግልጽ እያተናገረች ነበርና ያው እንግዲህ ትክክል ናት ብዬ ነው ማሰበው። ሩታ ጋር ሲሄድ ሩታን ይፈልጋታል፣ ሄርሜላ ጋር ሲሄድ ደግሞ ሄርሜላን ይፈልጋታል። ደግሞ ይህ ደግሞ ማለት ነው ቤተሰቦች ሄርሜላ ጋር ሲሄድ እንደዚህ ማድረጉ ይህ ተገቢ አይደለም። ሶ እንግዲህ በነገራችን ላይ በጣም ብዙ ነገር የተቀለደባት ሙድ የተያዘባት ሄርሜላ እንግዲህ ባይዘው ቤተሰቦች ምንም አልተጎዳችም። ሩታ ናት የተጎዳችው። ልጅ ወልዳ ምን ብላለች? ሩታ ናት የተጎዳችው እንጂ ሄርሜላ አልተጎዳችም። በመጨረሻም በጣም የሚያናድድ ነገር ነው የተፈጠረው። ሁለቱንም ሴቶች አልፈልግም ብሎ የራሴን ህይወት ፈልጋለሁ ብሎ እየኖረ ነውና በሄርሜላ ቤት ቪዲዮ ያልሰራውላችሁ እንግዲህ ሄርሜላ ጋር ምንድነው ራሴን ልጎዳ ነው ምናምን እያለች ነውና እኔ ራስሽን ብጎጂ ምንም እንትን ራስሽ ነሽ እንጂ የምትጎጂው አብርሃም አይጎዳም። በእንደዚህ አብርሃም ሊመለስ አይችልም። እውነት ለመናገር አብርሃም አልፈልግም ነው እያለሽ ያለው እና ምንድነው ቤተሰቦች ሄርሜላ እንግዲህ አብርሃምን እንደምትወደው ዛሬ ቪዲዮ ተናግራለች። ትናንትና ከትላንት ወዲያ ግን ለሩታ ቃል ገብተሽላት እኔ በቃ በቃኝ ምናምን እያልሻል ነበር እንዴ? ዛሬ ኬት መጥቶ ነው ይሄን ሁሉ ስሜትና ይሄን ሁሉ ነገር እንዴ? ሩታ ጀግና ሴት ናት የምንለው ልቧ ሁላ ቆራጥ ናት። ሩታ ከወሰነች ወሰነች ነው በቃ። እና ሄርሜላ እንግዲህ አይዞሽ እኔ ምንም አልልሽም። ብቻ ግን የተናገረችው ዴቭን እየተናገረችው ነበርና እኔ በቃ በጣም ግርም ያለኝ ሁላ ዴቭ አይደለም እባክሽ ምናምን እያለ እንትንም ሲላል ነበር፣ ሲያብራራላትም ነበር። አብርሃምን ይዤው መምጣት አልችልም ምናምን እያላል ነበር። ሩታ እንግዲህ ወሰናለች። የሚያዋጣትን ነው የወሰነችው። ለምን ቤተሰብ ነን ምናምን እያለ ዴቭ እያወራ ነበርና በቃ የሚያዋጣትን ነው የወሰነችው። እና አጎቴ ምን አደረገ አክስቴ ምን አደረገች ብሎ እያልን እንደተወያየን በጣም እንትን እየተባለ እንደሆነ ያስታውቃሉ። በቃ ገብቷችኋል። ስለዚህም አሁን ላይ እናንተ የምታደርጉት ነገር በጣም ደባሪ ነው ለማለት እየፈለገች ለማለት እንደሆነ ተረድቻለሁ። ያው አብርሃምም ምንም ያላስደሰታቸው ቡዜና ዳዊት ታውቃላችሁ አይደለ? ቡዜና ዳዊት ምን እንዳደረጉ እንደምታዩት ምንም የሚያስደስታቸው ነገር የለም በሩታ ጉዳይ ላይና በዘመድ አዝማዶች እየተመከሩ ነው የመጡትና ያ ደግሞ ፌር አይደለም እውነት ለመናገር። ግን ደግሞ አሁን ላይ ከሄርሜላ ጋር ቢሆን እሱ ይፈልጋታል አብርሃም ማለት ነው። ትላንትም ቡዜና በአንድ ቪዲዮ ሰርችበታለሁ ካያችሁት ተገቢ አይደለም እንደዚህ ማድረጉ ምናምን። ቡዜ ሁላ ሩታን እንደማትወዳት ግልጽ አድርጌ ነው መነግራችሁ። በጣም እኔ ሩታ ሁሌ ትከፋለች፣ ሁሌ ታዝን ነበር። አሁን ግን ቆርጣ እንደዚህ መምጣቷ በጣም ነው ደስ የሚለው። ሁለቱም በረጅም ገመድ ይዛችሁ እንደዚህ ማሰቃየታችሁ ሁለታችሁንም በጣም ነው የሚደብረው። አብርሃም እንደዚህ አይነት ነገር ማድረግህ በጣም ነው የሚደብረውና ወደ ጉዳያችን ስንገባ ደግሞ እውነት ለመናገር ማለት ነው ቤተሰቦች በእርግጠኝነት አንዳንዴ ከሀበሻ ኮሜንት ውጡ። እውነት ለመናገር ማለት ነው እንደዚህ ዝም ብላችሁ ከቪዲዮ የሚሰሩ ዝም ብላችሁ አታደምጡ። እኔንም አታደምጡኝ ውሸት ካወራው እውነት ለመናገር ማለት ነው። ውሸት ካወራው ትክክል አይደለም ብላችሁ ጻፉልኝ እሺ። እና ዝም ብላችሁ አትሳደቡ። አንዳንድ ሰዎች መሳደብ ትችላላችሁ መፍታችሁ ነው። ግን ዝም ብላችሁ እንትን አትበሉ። ትክክል ካልሆነ ትክክል አይደለም በሉኝ። ያው ይታወቃል አንዳንዴ
በጣም የሚደብር ነገር እየተናገረ ነው አብርሃም። ለምን ራስ ወዳድነቱን በዚህ ልክ እያሳየን መሆኑን አሳይቶናልና ትናንትና ካያችሁ ደግሞ ጽጌንም ሰፖርት ለማድረግ ይመስለኛል እንጂ ሌላ የተለያየ ነገር የክሊፕ ላይ እሱ ኖሮ አይመስለኝም። ለምን ያቡ አለ። ያቡ ደግሞ ከፊልም ኢንዱስትሪ ውስጥ እንዳለ ነው የተረዳሁት። ለምን እኔ ሚስቴ ናት ብሎ ጽጌ ከመጣ ጉድ ነው የሚፈጠረው። ከያቡ ጋር ይጣላሉ። ለማበረታታትም እና እንዲሁም ፌመስም ስለሆነ ምናምን ታዋቂ ስለሆነ ያው እንትን ሊሉ ነው እንጂ የሚመስለኝ ሊያገባት አይመስለኝም በማታው ነገርና ትናንት ኮሜንት ስለጻፋችሁልኝ ተረድቻለሁ። እኔ እኮ አብርሃም አያረገውም ብዬ አይደለም ቪዲዮ ትናንትና የሰራሁት። እና ሰብስክራይብ ያደረጋችሁ ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ በጣም። እና ጽጌና አብርሃም ቪዲዮ ለመስራት በጣም ብዙ ነገሮችን ሀሳቦችን፣ አስተያየቶችን ምናምን እየሞከሩ በቲክቶክ ላይም እንትን እያሉ ጽጌን ለማበረታታት ነው እንደዚህ ያደረገውና በአዲስ ባወጣችሁ ሙዚቃ ላይ እንግዲህ ብዙ ሰዎች ሲተላለፉ ነበርና ሩታ ጉዳዩ በጣም አሳስቧት አዳዲስ መልእክቶች ስታወራ ነበርና አዳዲስ መልእክቶች ያወራችው እንግዲህ አዲስ ሰው እንደመጣና በአብርሃም ህይወት ውስጥ ብዙ ነገሮች እንደተፈጠሩ እየተነገረን ነውና ይህን በቪዲዮ እስከሚያወጡልን ድረስ ወሬ ነው የሰማነው፣ ግን አናምንም። ለምን እርግጠኛ መረጃ አይደለም እና እስቲ እስከሚለቀቅ ድረስ ደግሞ እንጠብቃለን። ብቻ ግን ቤተሰቦች ወደ ዋና ሀሳቤ ስመለስ ሩታ እውነት ነው የምላሽ ወሰናለች። በጣም በቃ ከትክክለኛ ከልቧ ነው የወሰነችውና ዛሬ ላይ ከቤት ወጥታ እቃውን አውጣልኝ እና እኔም ሲመጣ እኔም እንደማልፈልገው እየተናገረች ነበርና እኔም አልፈልገውም ስሜቴ እዚህ ጋር በክቷል ብላ ተናግራለችና ለምን እንደሚጸጽተኝ አታውቁም ምናምን እያለች ነበርና እንደሚጸጽተኝ ስላችሁ በቃ ከህይወቷ እንዲወጣላት በጣም ፈልጋለች። ከህይወቷ ወጥቶ እንደዚህ ቢኖርም ደስ የሚለው ይመስለኛል አብርሃም። ለምን ሩታን እንደዚህ ያህል በዚህ ያህል ደረጃ እንደማይፈልጋት እየነገራት ነበርና አልወድሽምም፣ አልፈልግም ካንቺ ጋር ስሜቴ ተበላሽቷል ምናምን እያለ ነበርና ከካሜራ ጀርባ ግን ምን እንደሚፈጠር አናውቅም። ቤተሰቦች ምንድነው ሁሉም ነገር በካሜራ ላይ እንደሆነ ምንድነው ሁሉም ነገር ጊዜያዊ ነው፣ ሁላችሁም እዚህ ምድር ላይ ጊዜያዊ ነን ምናምን የምትሉ ሰዎች አዎ ጊዜያዊ ነን ሁላችንም። ግን በሶሻል ሚዲያ ሁሉንም ነገር አናምንም። እኛ ቪዲዮን አንዳንዴ ይወላችሁ ምን እንደተፈጠረ አናውቅም፣ ግን የልጅሽ አባት እንደሆነ እናውቃለንና የልጅሽ አባት ታፈቅረሽ ብዙ ነገሮች አለ ለማምጣትም ቤተሰቦች ይወላችሁ የምትጠረው ብዙ ጥረት አለና አብርሃም ብዙ ጊዜ ማለት ነው ሲናገር እንደሰማነው ምንድነው ሲል የነበረው ቤተሰቦች እኔ ከሄርሜላ ጋር ባልሆን ካንቺ ጋር አልሆንም የሚል በጣም ብዙ ነገሮችን ሲያንጸባርቅና ሲናገር እንደነበር በብዙ ቪዲዮዎች ላይ አይተናልና ይቅርታ ድምጽ ያጠረ እና ሩታን እንደማይፈልጋትና ሩታን ከወዲያው በቃ እንዲልበላችሁ ከተፋታው ጊዜ ጀምሮ ሩታን እንደማልወዳት ግልጽ አድርጎ ሲናገር ነበርና ሩታም እንግዲህ ትክክለኛ ውሳኔ ወሰና በዛሬ ላይ እንደዚህ መሆኗ በጣም ደስ ያለኝ። ብቻ ግን ቤተሰቦች የነበረው አሁንም ቢሆን ሄርሜላ ከህይወቷ እንዲወጣላት አይደለም የምፈልገው። ሄርሜላ በጣም ነው የምታፈቅረው የምትወደው ሄርሜላ። ያው እንደዚህ አይነት ውሳኔ ልትወስን አትችልም ከልቧ አይደለም ያልኳችሁ እኮ ለዛ ነውና ሄርሜላ ልቧ ስስ ነው። እውነት ለመናገር ሄርሜላ ልቧ ስስ ነውና አንድ ከሴት ጋር እንደተፈጠረ ወንድ ልጅ አይደለም በጣም አብርሃም በቃ ይደብራል። ሁለቱም ሴት ላይ ነው የተጫወተባቸውና እንግዲህ ሄርሜላ ታሳዝናለች። እውነት ለመናገር በጣም አዳዲስ ነገር ይናፍቀናል። ብዙ ነገሮች አዲስ ነገር እየተመለከትን አይደለም እና እንግዲህ ሩታ አዲስ ነገር እንጠብቃለን። ከሩታ ብዙ ነገሮችን እንጠብቃለንና ያው ሽምግልና ነበር ዛሬ ምናምን እየተባለ ሲወራ በሶሻል ሚዲያ አይታችኋል። ያ ውሸት ነው። በጭራሽ እንዳታምኑ። እንደዚህ አይነት ነገር ምንም ነገር አልተፈጠረም። ያውላችሁ አዲስ መረጃ የሚወጣው ጠዋት ላይና በራሳቸው ቻናል ላይ ካልተለቀቀ አትመኑ። እውነት ለመናገር እና በጣም ዴቭንም እየተናገረችው ነበር። በቃ በዚህ ትዳር ውስጥ መቆየት አልፈልግም፣ ራሱ እንደተፈላጊነት ስሜት እያሳየ እንትን እያለኝ ነውና በቃ ሰላም እየሰጠኝ አይደለም፣ ከወዲሁ አሮጌ ሻንጣውንና ልብሱን ጎትቶ ያወጣልኝ እያለች ነበርና በጣም ነው ደስ ያለኝ። በጣም
ደስ ያለኝ በቃ የሩታን ሀሳብ ወደድኩትና በጣም ብዙ ነገሮችን ሲሰማ ነበረ እና ኤፍሬምም ግልጽ አድርጎ ነግሮታል። እንግዲህ ቤተሰቦች የዛሬው ቪዲዮ እንግዲህ እዚህ ጋር ያበቃል። ግር ያላችሁን ኮሜንት ላይ ጠይቁኝ፣ ኮሜንት ላይ መልስላችኋለሁ። ለዚህ ቪዲዮ አዲስ ከሆናችሁ ወይም ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ እንድታደርጉ እወዳለሁ። ቻው